ይሄንን ያንንም ባንድ አይኗ እያየች ኢትዮጵያ ሀገራችን ትሻገራለች። የኢትዮጵያ ታሪክ በመጽሐፍ ገጾች ብቻ የተከተበ መሰላችሁ? አይደለም። በንጉሶች ፊት በጀግኖች ሰልፍና በገበሬው አዝመራ መካከል በአንድ አውታር መሰንቆ በረቂቅ ቅኔ የታሸገ ሌላ ድርሳን አለ። ይህ ድርሳን አዝማሪና አዝማሪነት ይባላል። አዝማሪነት የግጥምና ዜማ ስብስብ ብቻ አይደለም፣ የኢትዮጵያ ታሪክ አንደኛው ጎን እንጂ። አዝማሪው ሲቆጣ በቅኔው እንደ ሰይፍ ይቆርጣል፣ ሲደሰት በዜማው እንደ ማር ይፈሳል። በጦር ሜዳ የጀግኖች ሆኔ፣ በቤተ መንግሥት የነገሥታት ባለመዋል፣ በፍትህ መጓደል ወቅት ደግሞ የማይፈራው የሕዝብ አንደበት ነው። አዝማሪው በእጁ በያዘው ቀስትና በአንድ አውታር መሰንቆ የትውልድን ደስታና ሐዘን እያዛመደ የታሪክን ፈር ሳይስት ለዛሬው ትውልድ ያደረሰ የጥበብ ድልድይ ነው። ዛሬ ይህንን ባለ አንድ አውታር የታሪክ መስተዋት ከቤተ መንግሥት እስከ አደባባይ የተጓዘበትን ረጅም መንገድ አብረን እንቃኝ። አዝማሪነት በኢትዮጵያ ምድር መቼ እንደተጀመረ በውል የሚያሳይ ታሪክ ድርሳን ባይኖርም መላምቶች አሉ። አንዳንዶች ከውጭ የመጣ የባህል ተጽዕኖ ነው ሲሉ፣ ሌሎች ማህበረሰባዊ እድገት የፈጠረው ጥበብ እንደሆነ ይሞግታሉ። በስፋት የሚታወቀው ግን ከአክሱማዊው ስልጣኔና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ዜማ ጋር የተቆራኘ መሆኑ ነው። ተመራማሪው ተምኬት በአክሱም ዘመን የንጉሥ ካሌብ ቤተ መንግሥት የባዛንታይ ሉካንን ሲቀበል በሙዚቃ ተጫዋቾች የታጀበ እንደነበረ የጀስቲኒያንን ልዑካን መዝገብን ዋቢ አድርጎ ያስረዳሉ። ጥበቡም የመንግሥትን መቀመጫ ተከትሎ ከአክሱም ወደ ላሊበላ ከዚያም ወደ ጎንደር ተሻገረ። ሳቅና ጨዋታ ዝና ካማራችሁ እንደኛ ጎንደር ላይ በተወለዳችሁ። በጎንደር በተለይም በቡርቦክስ አካባቢ ያሉ የአዝማሪዎች አመጣጥ የራሱ ታሪክ አለው። ንግሥተ ሳባን አጅበው ከኢየሩሳሌም የመጡ ናቸው የሚለው መላምት ከአክሱም ቤተ መንግሥት ጋር ያላቸውን ጥብቅ ትስስር ሲተነተን፣ ሌሎች ደግሞ ከጋፋት ሕዝብ ጋር ያያይዙታል። በጎንደር ቡርቦክስ፣ በወሎ ውስጥ ጌራ በአዝማሪዎች የተጥለቀለቁ ከተሞች ናቸው። አዝማሪዎች የወፍ ቋንቋ እንደምንለው ራሳቸው ብቻ እርስ በራስ የሚግባቡበት እንዛታ የሚባል ሚስጥራዊ ቋንቋ አላቸው። ይህ ቋንቋቸው ከሌላ ማህበረሰብ አደጋ ሲጋረጥባቸው ራሳቸውን ለመጠበቅ እንደሚያስችላቸውም ይናገራሉ። በቀድሞ ዘመን አዝማሪ የነፍስ መዝናኛ ብቻ አልነበረም፣ የቤተ መንግሥት የክብር ባለመዋልም እንጂ። አንድ ቄስ ለነፍስ መዳኛ፣ አንድ አዝማሪ ለነፍስ መዝናኛ እየተባለላቸው መሬትና ከብቶችን በስጦታ ያገኙ ነበር። አንድ ልጅ የመጀመሪያውን ማሲንቆ የሚቀበለው 7 ዓመት ሲሞላው ሲሆን 14 ዓመት ሲሞላው ሌላ ሁለተኛ ማሲንቆ የሚሰጠው ሲሆን በመጨረሻም 21 ዓመት ሲሞላው እስከ ዕለተ ሞቱ ድረስ የሚጫወትበትን ሶስተኛ ማሲንቆ ይሰጠዋል። አዝማሪዎች የንጉሣውያን ቤተሰቦች በሚኖሩበት አካባቢ ሲኖሩ የነበሩና ለረጅም ጊዜ ከፍተኛ ክብር ሲሰጣቸው ቆይተዋል። አዝማሪ የሚለው ቃል አዘመረ ከሚለው የግዕዝ ቃል የመጣ ሲሆን አመሰገነ ወይም አመለከ የሚል ፍቻ ያለው። በአፄ ኃይለ ሥላሴ ዘመነ መንግሥትም ጊዜ አዝማሪዎች ሊቀ መኳስ በመባል የሚታወቁ ሲሆን በ18ኛው ክፍለ ዘመን ጄምስ ብሩስ፣ በ19ኛው ክፍለ ዘመን ደግሞ ሌሎቹ ተጓዦች የጎንደር አዝማሪዎችን ልዩ የቋንቋ አጠቃቀምና በሊቀ መኳስነት የሚሰጣቸውን ክብር መስክረዋል። ሆኖም የአዝማሪ ሚና ከመዝናኛነት የላቀ ነበር። በጦር ግንባር ሕዝብን በመቀስቀስ ጀግናን በማሞገስ ፈሪን በመገሰጽ የነጻነት ተጋድሎ ግንባር ቀደም ተሳታፊ ነበሩ። በአድዋም ሆነ በሁለተኛው የኢጣሊያ ወረራ ወቅት አዝማሪዎች ከአርበኞች ጋር በየዱር ገደሉ ተሰማርተዋል። ፋሺስት ኢጣሊያም ይሄው የቅኔ አንደበት ክፉኛ ስለረበሸው አዝማሪዎችን በጅምላ እስከ መረሸን ደርሶ ነበር። ጠላት ጦሩን ሲመዝ እሱ በሙዚቃ በቅኔ አንደበቱ ጠላት የሚያጠቃ
እንዴት ነው አዝማሪው የወንዶች አለቃ? በአድዋ ጦርነት ጦር ደግነው ጋሻ መክተው መትረየስ ተኩሰው ድሉን ካስመዘገቡ እኒያ አርበኞች እኩል ለዚህ ትልቅ ድል መገኘት ወሳኝ ሚና የነበራቸው ደጀን ሰራዊት፣ ግንጃ ቤት፣ እህል አቅራቢ እናም ደግሞ በወኔ ሲያበረታቱ የነበሩ አዝማሪዎች ይጠቀሳሉ። እልፌ ወናፌ ምድር አረበበች እያለን ከምንጠራቸው መካከል አዝማሪ ጣዲቄ ትገኛለች። ከመልኳ ጠየም ያለችው እንደ ዘመኑ ዘበናዮች አኮፍራ ጸጉራን የምታበጥረው ጣዲቄ የቅርቦቿ ሰዎች ጣዲቄ ሲሏት እርሷ ምን አውቄ ብላ ትመልስ እንደነበረ ይነገራል። በንጉሠ ነገሥቱ አጼ ሚኒሊክ ተወዳጅ አገልጋይ እንደነበረችም ይነገርላት ጣዲቄ በአድዋ ውጊያ ወቅት ተዋጊ ባለመሳሪያዎቹን አንተ ካለ በሀገሩ ሰላም ነው መንደሩ እያለች ስታሞግስ ከጦርነቱ ሸሽቶ ለመመለስ የሚሞክሩትን ደግሞ ንጉሥህን ንግሥትህን ጥለ ወዴት እያለች ስታበረታታ ውላለች። ወራሪውን የኢጣሊያ ኃይል ከመሳሪያ ተኳሾች እኩል ሊባል በሚችል መልኩ በዜማ ተኩሳ ጣዲቄ ወቅታቸዋለች። በተለይ በመቀሌ ውጊያ ኢጣሊያ ነው የላኩት የንታረቅ መልእክት ለጊዜ መግዣ እንደሆነ የገባት ጣዲቄ እንዲህ ስትል በዜማ መልስ እንደሰጠች በበርካታ መዛግብት ላይ ተጽፎ ተገኝቷል። አውድማው ይለቅለቅ በሮችም አይራቁ፣ ቀድሞም ያልሆነ ነው ውትፍትፍ ነው እርቁ። ሜዳውም ገደሉም በግጥም መልእክት በሚተላለፍባት በኢትዮጵያ ገና ያድዋ ጦርነት ሳይነሳ በየካቲት ነገራችን ክትት፣ በመጋቢት ቤታችን ግብት፣ በሚያዝያ ያገገመ የከሳ ተብሎ ተገጥሞ ነበር። እውነትም ያድዋ ጦርነት ከአንድም ቀን አልዘለለ። ኢጣሊያ ከያዙት ላይ እነጥቅበታለሁ ያለውን መሳሪያ ሁሉ አስረክቦ ተሸነፈ። ጣዲቄም ታዲያ ታላቁን ድል በዝምታ አላለፈችውም። ከምኒሊክ ጋር አብረው ሲቀድሱ ሚኒሊክ በጦሩ እርሱ በፈረሱ ጣሊያንን ባረኩት ደም እያፈሰሱ ብላለች። የውጊያው ዕለት የካቲት 23 በዓለ ሰማዕት ቅዱስ ጊዮርጊስ መሆኑን በማውሳት ነው። እንግዲህ ይህን ውለታዋን የተገነዘቡት አጼ ሚኒሊክም ከምንም በላይ ታዝንበት የነበረውን ጉዳይ አውቀው ትዳር ባይኖራትም የወይዘሮነት ማዕረግ ሰጥተዋታል። ይህም ሳይበቃ ዛሬ ቸርችል ጎዳና የተባለው አካባቢ በስሟ ሰፈር ሰይመውላት እንደነበረም ታሪክ ይነግረናል። ሙያ ድሮ ቀረ በእናቶቻችን፣ የጥንቱ የጧቱ ሙያ ድሮ ቀረ ድሮ፣ መጫወቻ ሆነሽ ባንቺ ጊዜ ደሮ። በ19ኛው ክፍለ ዘመን አዝማሪ የሚለው ስም አሉታዊ ትርጉም እንዲላበስ ተደረገ። መላምቱ እንደሚጠቁመው አዝማሪዎች በመኳንንት ላይ የሚሰነዝሩት የሰላይ ፍትህ ትችት ስላሳሰባቸው ሙያውን በማጠልሸትና በማቅለል ሕዝቡ ዘንድ እንዲናቅ አድርገዋል። ምንም እንኳን አንዳንዶች የዓለም አጫዋች ቢባሉም አብዛኞቹ ግን አዘመረ፣ ፈጣሪን አወደሰ ከሚለው ስርወ ቃል የመጣውን አዝማሪ የሚለውን ስም በኩራት ይይዙት ነበር። በ1950ዎቹ ዘመናዊ ኦርኬስትራዎችና ምዕራባዊ ሙዚቃዎች ሲገቡ የአዝማሪነት ክብር ዝቅ ብሎ ነበር። ነገር ግን የ1966ቱ አብዮት አዲስ ምዕራፍ ከፈተ። የደርግ መንግሥት አዝማሪዎቹን ለፕሮፓጋንዳው፣ ለቅስቀሳው ተጠቅሞባቸዋል። ሥራ ነው አኩሪው በሚል መርህ አዝማሪዎች መሬት እንዲያገኙ በማኅበራት እንዲደራጁም አድርጓል። በጎንደር የዚያ ዘመን ታላቁ ተጠቃሽ አንጋፋው ሙዚቀኛ ይርጋ ዱባለ ነበሩ። የፍየል ወተት የትከሻው ያበጠ ልቡ ያበጠበት እንዋጋ ብሎ ከነብር ላከበት። የማትረባ ፍየል ዘጠኝ ትወልዳለች፣ ልጆቿም ያልቃሉ እሷም ትሞታለች። ይርጋ ዱባለ በሕዝብ ለሕዝብ ጉዞ ዓለምን የዞሩ ቢሆንም ስርዓቱ ቃሉን አለመጠበቁና የእርስ በርስ ጦርነቱ ስላሳዘናቸው ስርዓቱን በሰላ ትችት ተሰናብተው ወደ እስራኤል ተሰደዱ። ይርጋ ዱባለ በወቅቱ እንዲህ ብለው ነበር። የአሳማ ገበሬ፣ የዝንጀሮ ጎልጓይ፣ የጅብ ዘር አቀባይ፣ አንዱ ካንዱ አይሻል ሁሉም እንብላ ባይ። ከ1983 ዓ.ም በኋላ ግን አዝማሪነት አዲስ መልክ ያዘ። ስራዎቻቸው በካሴትና በሲዲ ታትመው በየቤቱ ገቡ። የምሽት ክበቦች፣ አዝማሪ ቤቶች የከተማዋ የቱሪስትና የመዝናኛ ማዕከላት ሆኑ። አሮጌ ቆርቆሮ ያገለግልም ሂጂ ወደ እናትሽ ወለድ አይጥልም ወለድ አይጥልም።
አሁን አዝማሪዎች በዘመናዊ ሙዚቃዎች ውስጥ ትልቅ ቦታ እያገኙ መጥተዋል። ሮፍናን ከሙዚቃው ባሻገር እስከ ኮክ ስቱዲዮ ድረስ አዝማሪን ሲጠቀም ሐዲስ ዓለማየሁ ሐዲንቆ ለተለያዩ ተመልካቾቹ በማሲንቆ መስራት የሚቻለውን ታምር አሳይቷል። አዝማሪነት በቤተ መንግሥት የተጀመረ የክብር ጉዞ፣ በዱር በገደሉ የነጻነት አርበኝነት፣ በአደባባይ ደግሞ የማህበረሰባችን እውነተኛ መስተዋት ሆኖ ቆይቷል። ዛሬም በዘመናዊው ዓለም ማዕበሉ ሳይጠፋ የትላንቱን ለዛ ከዛሬው መንፈስ ጋር አዛምዶ የነገውን ተስፋ ይቃኛል። ይህ ጥበብ የጥቂቶች ሳይሆን የሁላችንም ነው። የቅኔው ውበት፣ የመሰንቆ ለዛና የአዝማሪው ድፍረት ለዘላለም የኢትዮጵያዊነት ትርታ ሆኖ ይቀጥላል። ምክንያቱም አዝማሪነት የዜማ ስብስብ ብቻ አይደለም፣ የማንነታችን ሰንደቅ፣ የታሪካችን ይሃው ምስክር እንጂ። የአዝማሪነት ቅኝት አይቋረጥም፣ የሀገር ድምፅም አይታክትም። አዝማሪ ምን አለ? ነዳጅ ጨመረ እያደረ በጣም ነዳጁ ጨመረን እያደረ በጣም ድገመው። ነዳጁ ጨመረን እያደረ በጣም በእግር መሸክሸክ ነው መኪና አላዋጣም። በእግር መሸክሸክ ነው መኪና አላዋጣም። ዘንድሮ አላዋጣም። የአንድ ወር ደሞዜ ለአንድ ወር አትበቃ። ሁና ቀረች አሉ ለአንድ ፌስታል ዕቃ። ሲኖትራክ ገልባጭ ሰው ሲገዛ ይችም ተቃጠልኩላችሁ ገልባጯን አግብቼ። ተቃጠልኩላችሁ ገልባጯን አግብቼ። ኧረ እንደምን አለሽ ተይደማም ዘመድ እንዴት ነሽ? ዋሁዬ ይዞሽ ልምነው ጉድ አንድ ሰሞን ነው። ዘመድ እንዴት ነሽ? ኧረ እንደምን አለሽ? አገር ማለት ሰው ነው፣ ሰው ማለት አገር ነው። ኢትዮጵያም ያለችው ከልባችን ላይ ነው። ይሄንም ያንንም ባንድ አይኗ እያየች ኢትዮጵያ ሀገራችን ትሻገራለች። ባሏ ያምቀኘው ባሏ ኧረ ባሏ የታቻም ነው ባሏ ሲጠይቁልኝ ምንድነው አመሏን? ባሏን ተይደማም ዘመድ እንዴት ነሽ? አፍሪካ በሙሉ ደማችን አንድ ነው። የምንለያየው በለምቦች ብቻ ነው። የምንለያየው በለምቦች ብቻ ነው። አንቺዬም እኔ ላንቺ ብዬ ልሄድ ነኝ ጠቅልዬ። ተይደማም ዘመድ እንዴት ነሽ? አውሮፓ አሜሪካ በኑሮ ቀልድ። ሰርጉ በብድር ነው በከረዴት ካርድ። እዳውን ካልሰጡት አይለቅም ፈረንጅ። በመሃል የኔ ብጤ ቀን ይፈጃን እንጂ። አሁን ባለፈው ጅቡቲ ነው ሲባል ውጭ ሀገር መስሎኝ በሙቀት አቃጥለው በዜሮ ላኩኝ። እርጥቡ ስበላ በኤሲ ስጠጣ በኤሲ ስተኛ በኤሲ ተሎ ባልመለሱኝ ነበር ካልሲ ተሎ ባልመለሱኝ ነበር ካልሲ። ዘመድ እንዴት ነሽ? ተይደማም ኧረ እንደምን አለሽ? ዘመድ እንዴት ነሽ? ከዛም መጥቶ ዳስቦራ ይለኛል። ከኬንያም የመጣው ዳስቦራ ይለኛል። ከሱዳን የመጣው ዳስቦራ ይለኛል። ከኪሱ ሲገቡ 5 ሳንቲም መች ነገ መች ዛሬ ይገኛል። አንዳንድ ዳስቦራ አንዳንድ ዳስቦራ የሽምብራው ለምለም ከኪሱ ሲገቡ 5 ሳንቲም የለም። 5 ሳንቲም የለም። ከሱዳን ዳስሞራ ወምላ ከሞላው የሱሉልታው ይምጣ መሬት የሸጠው የሱሉልታው ይምጣ መሬት የሸጠው። ዘመድ እንዴት ነሽ? ተይደማም